ጋይዝ እንግዲህ ብሩኬ ታሟል። ዛሬ ደግሞ አብሳላት አጥሚትና ሾርባ ወይ አጥሚት ወይ ሾርባ በፌርሙሷ ይዛ ቡቡዬ እንዴት ሆንክልኝ ታመህብኝ ነው እንዴ ነው ውድ እያለች ትመጣለች ማለት ነው። እና ቡራዬ ደግሞ ሾርባህንም አጥሚትንም እየጠጣህ ህመምህን አስታም። ኦይ ችግር እኮ ነው ጋይዝ። እና ደግሞ ሀይሚ ሰበብ ፈልጋ ነው ብሩክ ቤት የምትሄድ የምትሉ ዘዋጭ። አረ ብሩኬ ከሀይሚ ተለይቶ መኖር አይችልም ጋይዝ። የገቢ ምንጩ ናት። ምን ሆናችኋል? ዶላር የለም እኮ ሀይሚ ከሌለች። ትናንት እንግዲህ ብሩክ በብርድ ልብስ ተጠቅልሎ አልጋ ላይ ታችሁታል። እና ዛሬ ደግሞ አብሳላት እንግዲህ ቡራዬ ልጠይቀው የኔ ውድ የምንሰፈሰፍለት የማፈቅረው ሰው ታሞማ አልችልም ብላ እንግዲህ ጦል እያለች ወደነ ብሩክ ቤት ዛሬም አብሳላት ድጋሚ እንደው አብሳላት የኔ ውድ ማለት ነው ስትመጭ አደራሽ እንትን ማነው አጥሚትና ይሄ ጁስ እንዳትረሽሽ አጥሚት ጠግን የሚያረገው ልቡን የሚያረስለት ይህ ሀይሚ ፍቅር እኮ ሰባበረው እናንተ ብሩኬን። እና እንግዲህ አብሳላት ደግሞ ዛሬ ትመጣለች ማለት ነው። እንዴት እንደምትመጣ ልንገራችሁ። አንደኛ ብሩኬ ታሞብኛል የኔ ውድ እሱን ልጠይቅ ነው ብላ ትመጣለች። ሁለተኛ ነገር ደግሞ የምትመጣበት ምክንያት ምንድነው? ሀይሚ ትናንትና አልፈልግም የራስን ህይወት ኑር ብለዋለች። ስለዚህ እኔም እሱ ህይወት ውስጥ እገባለሁ። ሀይሚ ከወጣሽ ህይወቱን ከተወችው እሱ ብቻውን ምን ይሰራል ብላ ነው የምትመጣው። ብሩኬ ራሱ እንግዲህ 2 ቀን ለመንኳት ከዚህ በኋላ ግን አለምናትም ብሎ ነው የሚመጣው። እኔ ብሩኬ ትናንትና አልጋ ላይ መተኛት ምንም አልገባኝም። አልጋ ላይ የተኛው እኔ የገባኝ ነገር ምን እንደው ታውቃላችሁ? ያው ሀይሚ አልፋ ስትሄድ ያንን አበባ እንድታየውና ከዛ እንድትናደድ እንድትንጨረጨር በቃ ዋናው ፕላኑ ይሄ ነው። በቃ ምንም ሌላ ጥያቄ ሌለው ነገር ነው። እና ቡራዬ አይዞ ሀሞ ከሆነ እግዚአብሔር ማድረግ ግን አሞት አይደለም ሲጀመር ማለት ነው። በሀይሚ ምክንያት እንደዚህ ተጎዳ ሀይሚ እንዲያረገችው ለመባል ነው። ምክንያቱም ከትናንት ወዲያ በሰሩ ቪዲዮ በጣም ብዙ ሰው በጣም ከባድ የሆነ አስተያየት እየሰጣችሁ ነበር። እኔ ራሱ በጣም ነው የተናደድኩት። ምክንያቱም በቃ ተነቅቶበታል ራሱ ጠርቶ እንዳመጣት ምናምን በደንብ ያስታውቃለኝ። ምክንያቱም ማንም ሰው ያለ ፈቃዱ ቤቱ ገብቶም ሰው ምግብ ሲያበላ አበባ ሲሰጠው ሲደባብሰው ሲያወርሰው ዝም ብሎ እየጎረሰ አሁን ደግሞ እንደዚህ ቅለስለስ እያለ ሲመጣ ማለት ነው። በቃ ነገርኳችሁ እኮ በጎችዬ ደግሞ አትናደዱ። ምንድነው አልጋ ላይ የምትቅለሰለሰው? ቆፍጠን በል ወንድ ሁን። እንዴ ወንድ ቢሆን እኮ ሲጀምር ሚስቱን ያስከብራል። ወንድ የሆነ ሰው ጀግና የሆነ ሰው ሚስቱን ማንም ሴት መታፏ እንድትከፍትባት 10 ሴት በመጣ ቁጥር ዝም ብሎ ተርክክ ሚል ተወደድኩኝ ተፈቅርኩኝ እያለ የሚንቦቀቦቅ አይደለም። ማንም ሰው ይወደዳል፣ ይፈቀራል። ሁሉም ሰው የራሱ የሆነ የሚወደው የሚያፈቅረው ሰው አለ። እሱ እንደዛ እያለ የሚሽለጠለት ሰው ወንድ ሆነ አይባልም። ሀቢብቲ ወንድ ቢሆን ሚስቱ ላይ ማንም መቶ አፏን ሲከፍትባት እንኳን ሴት ይቅርና ወንድ እንኳን ቀረተው ይመናታችሁ ወንድ የሆነ ሰው ማለት ነው ሚስቱ ላይ ማንም ሰው አፉን ሲከፍት ዝም አይልም። ገባችሁ? ይከራከርላታል። ማንም እንዳይነካት ጠበቃ ይቆምላታል። እና ሀይሚዬ ማለት ነው ምርጥ ውሳኔ ነው የወሰነች። የምር ለምላችሁ ትናንት አሁን ራሷ ማንም ሳይጠራት ሄዳ ቢሆን እንኳን እነሱ ጠርቷት እንኳን ሄደው ማለት ነው እነዛ አሮጌቶቹ አንቺ ሰበብ እየፈለግሽ እሱን ለማየት ትሄጃለሽ። ሰላም ነው እንዴት ነሽ? ስለምን ሰበብ ነው የምታወሩ? ምን ሰበብ ፈልጋ ነው ሄደችው? ሰበብ እየፈለገች ሀይሚ ብሩክን ለማየት ነው የምትሄደው። ናፍቋት ነው ሄደችው። ኦፍኮርስ ለምን አይናፍቃትም? ግን የሚሰራው ስራ ስላልተመቻት ራሷን ማዳን እየሞከረች ነው። ሀይሚ በጣም የማይሰማት እንዳይመስላችሁ። አንደኛ ቤተሰብ ጣልቃ ሲገባ፣ ሁለተኛ ያለሱ ወንድ የለም ወይ ለምን ትለምኘዋለሽ እየተባላችሁ የምትወዱትን ሰው እንደዚህ አይነት ኔጌቲቭ የሆነ ነገር ስትሰሙ በጣም ነው የሚያናድደው። ለምንድን ነው እንደዚህ አይነት ወቀሳ የደረሰባት ሀይሚ ብሩክ በሚያደርገው ነገር? እና አብሳላትዬ ዛሬ ደግሞ አብሲቷን ማን ነው ወይ አብሲት አበዛው ጋይስ። አብሲት እኮ የሴት ወግ ነው፣ እንጀራ የሚጋገርብን ነው። አጥሚቷና ገንፏን ይዛ ነው የምትመጣ። ልትጠይቀው አጥሚትና ገንፎ ከትናንት ወዲያ አልጫ ባልጫ የሆነ በየአይነት ሰርታለት ነበረ። ዛሬ ደግሞ አጥሚት በፌርሙሷ ይዛ ወይ ሾርባ ወይ አጥሚት ነው ይዛለት የምትመጣ። ሾርባ ይሻልሻል፣ አጥሚት እንኳን ለወልደ ሰው ነው። እና ይዛለት ትመጣለች ማለት ነው። ቡራዬ ደግሞ ሾርባህን እየጠጣ ህመምህን ጠግን። ትናንትና ፍፄ በጣ ቆይኝ ያረካት እኮ ሀይሚን አብሳላትን ነበር መጥራት የነበረ ባንታ አስበሳይ ሾካጋ ማለት ነው። እና እንግዲህ ወቀሳ ስለበዛባቸው ያንችን ወቀሳ ለማለባበስ አለባብሶ ለማረፍ ራሳቸውን ለማዳን ነው ይችን ነገር ያደረጓት። ለምን ብሩኬ በሀይሚ ምክንያት ታመመ። የእውነት ይወዳታል፣ በጣም እየጎዳችሁ ነው ሀይሚን። እየተረዳው ሰው የለም ምናምን እንድንልለት ነው የሚፈልገው። እንደዛ ልንል አንችልም። ምክንያቱም ከማስመሰል ይልቅ ተግባርህ እያየ ነው።
እኛ ማናቅ ነው እንዲመስላችሁ? ጅን ምን መስላችሁ? ጭንቅላታችን የሚያስብ አይመስላችሁ? ሴት ቤት ድረስ መታ ምግብ ሰርታ እያበላች እያጎረሰች ወደደችኝ እኔ ምን ላድርጋት እያልክ እኛ ስታየን ጅል እንመስላለን እንዴ? እወድሃለሁ የምትል ሴት መታ ቤትህ ማለት ነው። ማን አስገባት? እንዴት ገባች? ሁሉ ነገር እንድታረግ እንዴት ፈቀድክላት? ምን ሆነሃል? እና የሆነ ሀይሚ መጥፎ ሳይድ እንዲያዝባት ምናምን ለማድረግ እየሞከርክ እንደሆነ አይናው ከጓደኞች ጋር ግን እኮ ይህን ሁሉ ሀሳብ የሚያስበው ብሩክ አይደለም። በነገራችን ላይ ሴት ማምጣቱንም ምን ማለቱንም ምን ማለት ሁሉንም ነገር አንደኛ ጓደኞቹ ምክር ናቸው። ታውቃላችሁ ፍፄ ማለት ነው ሼባ ነው፣ ትልቅ ሰው ነው፣ በእድሜ በብዙ ይበልጠዋል እና የሆነ ጫና ያደርግበታል ይመስለኛል። የሚመክረውን ምክር ይሰማዋል እና የፍጹምን ምክር ባትሰማ ጥሩ ነው። ምክንያቱም ጓደኛ ምቀኛ ነው ይባላል። አብሮ ያለ ሰው እንድትበልጠው ከሱ በላይ እንድትሆንበት አይፈልግም። እንኳን ከሱ በላይ እኩያው እንድትሆንም አይፈልግም። ስለዚህ ፍጹሜ እንድትበልጠው ስለማይፈልግ አንተን ከሀይሚ ለይቶ ከሌላ ሴት ጋር አድርጎ ኦዲየንስን ከፋፍሎብህ ከዛ ብቻ ሊያስቀር ነው። ንቃ ብያለሁ ብሩኬ ማለት ነው። ሲቀጥል ሀይሚን መቼም ቢሆን አንጠላትም። ሀይሚ ደግሞ በውሳኔሽ ኮርቼብሻለሁ። ምክንያቱም እስከ መቼ ነው እየተሽለጠለሽ እሱን እየለመንሽ የምትቀጤው? ችግሮች ሳይፈቱ አሁንም ቢሆን አብራ መሆን የለባትም። ምክንያቱም ከገባሽ በኋላ ደግሞ አብራ ሆና እንደዚህ አይነት ችግር ሲፈጠር ሁሌ መታመም። ሀይሚ የምትታመመው ለምን ይመስላችኋል? ብሩኬን በጣም ስለምትወደው በሱ ላይ ያላት እምነት ተስፋ ሲሸረሸር በቃ ሁሉ ነገር ተስፋ ያስቆርጣታል። ከዛ ትታመማለች በንዴት። አሁን ብሩኬ ምኑ ነው የሚያሳመመው? ምኑ ሴት መጥቶ ሲደባብሰው ውሎ ታመንኩ። አንዳንዶቻችሁ ደግሞ ከአብሳላት ጋር ድሮ ደክሞት ነው። ይሄ ኮሜንት በጣም ነው ያሳቀኝ። እናንተ እኮ አትጥመዱ፣ የምር አይጥመዳችሁ። እና ብሩኬ ማለት ነው እውነት ነው ቢታመም አልፈርድበትም። ለምን ሀይሚ የገቢ ምንጭ ናት ጋይስ። ሀይሚ ከሄደች እኮ ብሩኬ መኪና ማሽከርከር የለም፣ ቤት መቃየር የለም። ሀቢብቴ በሀይሚ ነው የሁሉ ነገር የሚመጣው እና ብሩኬ ከሀይሚ መቼም ነው የማይለየው። ሀይሚም እንደዛው። ለምን አብሮ የተሳሰሩ ሰዎች ናቸው። ግን አለመለያየት ብቻ አብሮ ያኖራል ማለት አይደለም። እንደዚህ የተጨቃጨቃችሁ አብራችሁ ከምትቀጥሉ ደግሞ ሰላም ያለው መለያየት ይሻላል እና ችግራችሁን ፈታችሁ በፍቅር እንጂ በጭቅጭቅ አይደለም መቀጠል ያለባችሁ። አይለያዩም አልኳችሁ እኮ ስንቴ ነው አልፈልግም ተባብለው የተገናኙት። ስራቸው ሁሉ ነው የሚበላሽባቸው ከተለያዩና እነሱ አይለያዩም። ግን እንደዚህ እየተጨቃጨቁ ደግሞ መቀጠል የለባቸውም ብዬ ነው የማስበው። ችግራችሁን ፈታችሁ በፍቅር ቀጥሉ እንጂ በጭቅጭቅ አትቀጥሉ። ሁሌ ጭቅጭቅ፣ ሁሌ ንዝንዝ። እንዴ ስንት ወራቸው እነዚህ ልጆች ጭቅጭቅ ከጀመሩ እና የአብርሽና የሩታ መንፈስ ነው ቤታችሁ የገቡ። እሱን መንፈስ ደግሞ በጸበልና በጸሎት ከቤታችሁ አስወጡት። ሲቀጥል ደግሞ ዋናው እናንተ ማድረግ ያለባችሁ ጓደኛ በማላችሁ አታስገቡ። በቃ በሱም ሳይድ በሀይሚ ሳይድ እንኳን ምንም ጓደኛ የላትም። ሴቶችን አየቻቸውና እንደማይጠቅሟት ስታቅ ተወች። ሀይሚ ጓደኛ ተወች። ብሩኬ ለምንድን ነው ማትተው? እንደማይጠቅሙ እኮ ታውቃለህ። ብዙ ነገር እያደረጉ እንደው ታውቃለህ። ለምንድን ነው መተው እነሱን የከበደ? ካለ እነሱ መኖር የምትችል አልመስልህ? ሀይሚ ጓደኞቿን በሙሉ እርግፍ አርጋን የተወች የሆነ ነገር አየችባቸው ተወቻቸው። አንተ ለምንድን ነው ማተው? በእንጀራ ላይ አመር ሲነሳንሱ ለምንድን ነው እድል የምትሰጣቸው? ለምን ከህይወትህ አታስወጣቸውም እነሱን? እንዴ ምን ካለነሱ የሆነ ብቻ ጓደኞቻችሁን ከህይወታችሁ አስወጡ። ሰው አታስገቡ። የሰው ምክር አትስሙ። በራሳችሁ ወስኑ። ልባችሁ የሚላችሁን ነገር አድርጉ። ብሩኬ ደግሞ ከሴት ጋር የምትሄደውን ነገር አቁም። ሀይሚን እንደሚያስከፋት እንደሚያስደብራት እያወቅ ለምንድን ነው ይህን ነገር የምታረገው?